እርግጠኛ ኮንሽ በራስሽ ላይ ከዛ ለሱ ስሜትሽን ማጋራት ትችላለሽ። ሰው አንቺ ልብ ላይ ምን ማለት ቅሬታ የለም። ይሄን ነገር ለሱ መናገር እችላለሁ። ቢኖ ባይኖ እንዲ ቅሬታ ቢኖር ለምን እንትነልሻለሁ? ባንቺና በሱ መካከል ምንም እንደሌለ ነው እየነገርሽኝ ያለሽ። እንዴ ፈቲኒ ነግሬሻለሁ እኮ እንዴ ቤተሰብም ተናግሬያለሁ፣ አንቺም ተናግሬያለሁ። መደጋገም እኮ የለም ስለሽ ነግሬሻለሁ። ከዚህ በፊትም ሰው የሚቀናባችሁ ጥንዶች ሰው የሚመኝ እንደነሱ ነው መሆን ፈልገው ብሎ የሚመኛችሁ ጥንዶች ምትሆኑ ይመስለኛል። ፍቅርዬ ወየ ፍቅርዬ አለሜ እንዴት ነሽ? ደህና ነሽ ወይ? ይሄውልሽ እንግዲህ ይሄ ልጅ በፍቅርሽ እያበደ ነውና ኦርቶዶክስ ነው ሂጂ ብዬሻለሁ ውዴ። መልእክቴን ላስተላልፍ ብዬ ነው። ቪዲዮ እንደምትሰሚው ስለገባኝ ነው። ቆይ ኧረ ሰላምታ የላቅርብ ቆይ ሰላምታ ይቀድማል። እውነት ነው። ሰላም እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን ቻሌ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። በያላችሁበት ሰላም፣ ፍቅር፣ ጤና እመኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያደርግልን፣ ህዝባችን እንዲጠብቅልን ሁላችንም በየሃይማኖታችን እንጸልይ እያልኩኝ ይሄን ቪዲዮ ጀምሩ እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወሉን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስተያየት በኮሜንት እንድትሰጡኝ እያልኩኝ እንግዲህ ዛሬም የተለያዩ ዜናዎችን ወደ እናንተ ይዤ መጥቻለሁ። ማሽላ ማን ነው ጨጓራ ማሽላ እያረረ ይስቃል አለ ያገሬ ሰው። እኔም እንደዛ ነኝ። እያረርኩ የምስቀው ነገር በጣም ግርም ይለኛል፣ ድንቅ ይለኛል። ዛሬ እንግዲህ ፉፉዬ ትክክለኛና ቆረጥ ያለ ውሳኔ ነው የወሰነው። ከዚህ ከጦስ ዶሮ የሚልቅበትን የራሱን መንገድ ይዞ መጥቷል። ከዚህ በኋላ አቃችሁን ፈልጉ ብሎ ሁለቱንም አጋፍጧቸው ሂደት እሰይ። ይገባቸዋል። ጥሩ ነው። ትክክለኛ ውሳኔ ነው የወሰንከው ፉፉዬ። ምን አጨቃጨቀ በሴቶች መሀል ገብተ? ምን ነው ሸዋ አልበዛም? እንዲያውንስ እንዴ ማን ነው ሁኔታ ሀገር ነው ፍቅርዬ እንደው ፍቅረኛውን አሳልፎ አፍቅር ብሎ ለሌላ የሚሰጠው? ምን ትዝ እንዳለኝ ታውቃላችሁ? እነዚህ ድንገት የካንሰር ህመምተኛ ይሆኑና በዶክተር ድንገት ሲነገራቸው መትረፍ እንደማይችሉ ሲነገራቸው በቃ ያ ሰው እነሱን እንዲጠላ አድርገው እንዲርቁ ሲፈልጉ ምን ይላሉ? እኔ ከዚህ በኋላ አልወድህም፣ ከኔ ጋር እንድትሆን አልፈልግም፣ ከኔን ቅረብ ብለው ያስረክባሉ፣ ይሰጣሉ። ፍቅርዬ አንቺ ምን ቤት ነሽ? የኔ እናት ፍቅርሽን አሳልፈሽ የምትሰጪው ማለት ነው። አሁን ይሄ ምን ይሉታል? አይ ባልናገር ደስ ይለኝ ነበረ፣ ግን አላስችላል። በቃ መናገር ይሻለኛል ብዬ ነው በተነፈሰው ይሻላል። እኔ በሆዴ ይዤው ምን አቃጠለኝ ምን አንገበገበኝ ብዬ ነው። ዛሬ ትክክል አላደረግሽም ፍቅርዬ፣ ፍቅርሽን አሳልፈሽ መስጠትሽ ገርሞኛል። ነገር ግን ማለት ነው ይኸውልሽ እዚህ ጋር ደግሞ አንድ ወንድማችን እያለቀሰ እያነባ ይገኛልና መልስ ልትሰጪው ይገባል። ያው አንቺም ነጻ ስለሆንሽ ብዬ ነው። ከዚህ በኋላ እያንዳንድሽ መተሽ ኮሜንት ላይ ብታለቀልቂ ይወይልሽ ፋንዲሾች ይወይልሽ እንዳትረግሙኝ። ይኸው በቃ ከዚህ በኋላ በመለያየታቸው ደስተኛ ነኝ እኔ። እሺ እንዳትረግሙኝ። አቤት እርግማን! እኔ ግን ማለት ነው በእናንተ ቢሆን የት በደረስኩኝ ነበረ። ከሀገርሽ ያስገባሽ ከሀገርሽ አይመልስሽ። በስመ አብ ወወልድ ወመንፈስ ቅዱስ ሎቱ ስብሐት የድንግል ማርያም ልጅ። ምን አረኳችሁ ግን ይሄን ያክል? እናንተ ምን አደረኩኝ? ምን በደልኳችሁ? እንደው በእናንተ እርግማን ቢሮ ዛሬው ነው እዝቹ ጋር ፍርጥ ብዬ ነበር። እኔ እንደው ፍርጥ ማለት ነው። እኔ በነገራችን ላይ ከፍቅርዬ በላይ እኔ ነኝ ዋጋ እየከፈልኩ ያለሁት እውነት ለመናገር ማለት ይቻላል ለዚህ ፍቅር። እሷ ወዳ ፈቅዳ እየሰራች ያለችው ቪዲዮ ሆኖ ሳለ እኔ ግን በመሀል ቤት ተለበለብኩኝ። እውነቴን ነው የምነግራችሁ። የምትወዱኝ የምታከብሩኝ በሙሉ እንደው ተረዱኝ። ይሄ ቀን አልፎ ነገሮች ተስተካክለው እኔ ቲክቶክ ታውት ቲክቶክ በጭባጫ ብቻ ነው ያለው። ችግር የለውም። አንዱ ሲጣላ አንዱ ሲታረቅ ተንበጫብጨን እናቆማለን። ዩቲዩብ ላይ የምትናገሩት ንግግር ግን ያማል። የእውነት እኔ ኮሜንታቸውን ሪሙቭ ስለማረግባችሁ ነው በነገራችን ላይ ማለት ነው። ለምንድነው ሪሙቭ ማረግባችሁ? እኔ ተረብሼ ሌላ ሰው የሚረብሻል። እውነት ለመናገር ገብተን ባየነው ቁጥር በጣም የሚዘገንን የሚያስጠላ ኮሜንት ነው የምጽፉት። ኧረ ተው የተዋህዶ ልጆች ወደ ራሳችሁ ተመለሱ። ተው ውዶቼ፣ ሰውን በስድብ አንመልስም። የትኛው ሀገር ነው ተሳድባችሁ ሰውን መልሱ ሰውን ቀይሩ ያለው? ተው ልብ ግዙ። እውነት ለመናገር ፍቅርዬን ብናጣት በእናንተ ነው፣ በእኛ እንዳታዝኑ፣ በእናንተ ነው። ምክንያቱም በጣም ከአቅሟ በላይ ነው እየተሸከመች ያለችው ነገር ማለት ነው። ሌላ የውጭ አካል እናንተ ጥርግ እያደረጋችኋት የውጭ ያለ ሰው እንዴት ነው እሷን ሊያደንቅ የሚችለው?
እውነት እኔ አድንቋት እኮ አይደለም የታያችሁ ነገር ስተት መስሎ እንኳን ቢታያችሁ በቃ ስክሮል አድርጋችሁ ረፉ፣ ወይ ደግሞ ምክር ስጡ። ምክር እኮ ችግር የለውም ፍቅር የኛው ነገር ይቅርብሻል እኮ በጣም መልካም ምክር የሚመክሩ እንደው ከሩታ ራሱ ገረመኝ። ለካ ስብዕና ያላቸው አሉ እንድል አድርጎኛል። እውነት ለመናገር ደብዳቤ የሚያክል ኮሜንት አንድ ዩቲዩበርኛ ጋር ስለ ፋንዲሾች የምሰራ ልጅ ጋር ጽፈው አይቼ ጌታ ሆይ አልኩኝ። ሀገራችን ጦርነትና እዚህኛ ሰፈር ያለ ጦርነት አንድ ነው። እዚህ ዩቲዩብ ላይ ያለ ጦርነት ዩቲዩብና ቲክቶክ ላይ ማለት ነው። እና በጣም ደብዳቤ የሚያክል የጻፈችው ደግሞ ሰላም ፍቅር ነው። እንግዲህ ሩታ ደጋፊ ነኝ። ነገር ግን አመት ሙሉ ተረጋገጣችሁ፣ አመት ሙሉ ብዙ ሆናችሁ፣ በቃ እነሱ ተመካክረው ወደው ፈቅደው እየሰሩ ነው። ቢያንስ ምን አለ የስደት እህቶችኛ ብንዋደድ የሚል በጣም ረጅም ነው። እኔ ማስታወስ አልችልም። በጣም ረጅም ነው የጻፈችው። ገረመኝ። ለካ እንዲህም የሚያስባለ ብዬ አልኩኝ ማለት ነው የእውነት። እና በቃ ሁላችንም ድፍንቅል አይደለንም። በነገራችን ላይ አይምሮአቸው የሚሰራ ልጆች አሉብን በመካከላችን። ግን ትንሽ እየሆኑና ተቸገርን። እንዴት ጥርት ያሉ ብዙ እናርጋቸውና በአጠቃላይ ታው ለማለት ነው። ታው ትላለች ብሌኗ ቲክቶክ ላይ ሲሉባት ታው ትላለች። እኔ ውድ በሰላም ገብተሽ እንደሆነ ተስፋ አደርጋለሁ። ደግሞ ስሚ ብሌኗ መቼም አሁን ቪዲዮን ከራም ብለሽ ስለምትሰሚው ማለት ነው የኤርፖርቱ እንትን እንዳይረሳሽ። የኤርፖርቱ ቪዲዮ እንዳይረሳ። ምድረች ኤርፖርት የምታወራው እንዳትሉኝ። ቲክቶክ ላይ የማታውቁት ጣጣችንን የማታውቁት ትኖሩ ስለምትችሉ ግራ እንዳይገባችሁ ወደ ቪዲዮ ልመለስ ማለት ነው። ለማንኛውም ፉፉዬ ዛሬ በቃ ፏ ብትንትን ብሎ ነጭ በነጭ ማች ለብሶ መጥተው ጦርነት አረጉት። ምን ነው እኔ ማን ቤት ነኝ? እኔ ጨጓራዬን የምገለብጠው ጨጓራዬን የምልጠው እዛው ተላላጡ እዛው ላጡ። እኔም ደግሞ እዚህ መጥቼ አልፈተፍተውም እንዴ? ምን ነው እኔ አናቴ የሚዞረው እንዴ? ምን ነው እኔ በላው ሳጣ ልጅ ጥርስ አወጣ ላይ ሀገሬ ሰው እንዴ! እናንተ ወዳችሁ ፈቅዳችሁ እያረጋችሁ ያናቴ ይዙር እንዴ? ለማንኛውም እኔ አሁን ከሌና አስወጡ ከሌና አስገቡ አልልም። በቃ ከዚህ በኋላ በቅቶኛል። እኔ በቃ ማን ነው የፉፉዬ ውሳኔ ተመችቶኛል ዛሬ በቃ 4 ነጥብ። እቃችሁን ፈልጉ ላይ ፉፉዬ ፉፉዬ እኮ በነገራችን ላይ እኮ ማለት ነው ንግግር እንደዚህ ማለት ማብራራት ስለማይችል ነው አጫጭር ስቴፕ ላይ ብቻ የሚገባው ማለት ነው። ደግሞ ትክክል ነው። ማያውቀውን ዝም ብሎ ተጨንቆ ከሚያወራ ይሻላል እንደዚህ ጠለቅ ብሎ ሆነች ነገር ስቴፕ ላይ ታየት ብሎ መሄድ። ነገ ምን ልትለቁ ይሆን? እጠብቃችኋለሁ። እኔማ ጉዳችሁን እስከመጨረሻው አያለሁኝ እያንዳንድሽ ማለት ነው። ግን ማለት ነው በምንድነው የፍቅርዬ ታሪክ በምንድነው የሚባለው ሊጻፍልሽ ይገባል የእውነት። ምክንያቱም ፍቅረኛዋን አሳልፋ የሰጠች ጀግና ማለት ነሽ። ጀግና ነሽ። ሰው ለፍቅረኛው ይጋደላል። አንቺ ደግሞ የደግነትሽ ጥግ ማለት ነው የመልካምነትሽ ጥግ ፍቅረኛሽን አሳልፈሽ እንድትሰጪ አድርጎሻል። ይሄ እውነት የዋህነት ነው፣ መልካምነት ነው አይደል ቤተሰቦች? በእርግጠኝነት አዎ የዋህ ስለሆነች ነው እንጂ እንደዚች አይነት መርዝ ገብታ በመሀል ስትበጠብጥ ማለት ነው እንደውም እሷን ነቅላ በልት ይዛለች፣ ፍቅሯን ትሰበስባለች። ክፉ ሰው ብትሆን ማለት ነው። ግን እሷ ፍቅር እንዴት እንደሚያደርግ ተረድታ እምባዋ ቅርር ብሎ ይኸው ፉፉዬን አሳልፋ ሰጥታለች። እንግዲህ ምን ይፈጠራል ምናየው ይሆናል። ለማንኛውም ላይክ፣ ሼር፣ ሰብስክራይብ አድርጉ። እናንተ ቡሪካ ምን ነው ጠፋ እንዴ? ግሩንታም ሆነ እንዴ? ኧረ ፍቅርዬ አንድ ነገር በይን እናቴ። ክፉስ አይንካው። በጎቹ ናቸው እንጂ የሚያናድዱኝ። እሱ ምን አረገኝ እንዴ? ምንም አላረገኝ። እሱማ ወዶ ፈቅዶ እየሰራ አይ እናቴ እሱ ክፉ አይንካው። ለማንኛውም ወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ቀዝቅዘናል። ይሄን ሰሞን ገባ ብሉ። ቻው ቻው።